አንተ ተምቹን ከሰውዬ እንዴት ነው እንደዚህ የምትናገረው? እሱን በፓርቲያችን መተህ ባደረግከው ስነ ስርዓት አልባ ስነ ስርዓት ቅጣት እንዲሆነ አሁኑ በእግርህ ተንበርከክ፣ አንቺም ተንበርከኪ ስትላት እርግጠኛ ነሽ ልንበርከክ ስትላት እባክሽ እንዳትንበርከኪ እኔ በዚህ ነገር ውስጥ የለሁበትም በማለት የድርጅቷ ሰራተኛ ተናገረ። በድርጅቷ ላይ ተቀጥሮ የሚሰራው ወንድም ደግሞ አንተ ተምች ምን ያልፈሰፍሳል ሲለው ቢገባ ኖሮ ሰዓት ውስጥ እየገባህ ነው ብሎ ዝም በል ለተባለ ዝም አለ። ማለቅላቂ በመቀጠል አንቺ ዋጋሽን ነው የምሰጥሽ ብሎ በጥፊ ሊመታት ሲሄድ እባክህ የሚቅርብህ እባክህ ተመለስ እሷ እኮ ብሎ ሳይጨርስ በጥፊ ማንጋጭለውን አወረደልህ። ከዚህ በኋላ ጫፊን ብለከኝ እገላለሁ ብሎት ወደ እሷ ሄዱ። በጥፊ ሊላ ሲል እሷ ራሷ በጥፊ ማንጋጭለውን አውረደችለት። የባለስልጣን ወንድም ስለነበረ ሁሉም ደነገጡ። ስታወረኝ በኩል ልታወራኝ አችልም፣ ይሄ ቆሻሻ ፍህን ሰብስብ በማለት በንዴት ተናገረችው። በዚህ ሰዓትም ወልከር በጣም ደስ አለው። ይህ አለቅላቂን በመቀጠል በህዝብ ፊት ስለተዋረደ አንዱ እንኩኝ ግን ታቀልሽ የኔ ኮ ሎሜር ጁሪ ላይ ወንድሜ ዋና ስራ አስኪያጅ ነው፣ ሞትሽን እንድትመኝ ነው ማደርግሽ ብሎ ዛተባ። ሃርፐርም ምን አይነት ስነስርዓት ያጣች ሚስት ናት ያለች፣ ሰውን እንዴት ካለ ምክንያት እንደዚህ በጥፊት መታለች፣ ስነ ስርዓት አልባ ናት። እኔ ግን ለአንተ አስቤ ለነበረ እዛ መስኮት ላይ የተንጠለጠልክ መስታወት ከምታጸዳ ስታርሊንግ ካምፓኒ ላይ የጽዳት ሰራተኛ አድርጌ ላስቀጥረ ብዬ ነበር፣ አንተ ግን አይገባህም አለ። ያለቅላቂ ሊየምም ሃርፐር ተረጋጊ፣ ስታርሊንግ እየመጣች ነው፣ እሷ ስትመጣ ዋጋቸው እንድሰጣቸው ነው ማደርገው ብሎ ዛተባቸው። እውነትህን ነው፣ እውነትን የሚመስለኝ ግን ደግ አረጋችሁ ምትለን ነው የሚመስለኝ አለች። ያለቅላቂ ሊየምም አንቺ ምን አይነት ስነ ስርዓት የጎደለች ነሽ? የስታርሊንግ ልጅ የሆነችውን የሉሜር ጆሪ መስራችን ሴት እንደዚህ ጋጠ ወጥ በሆነ አነጋገር የምትናገሪው ሲል ወልከርም ጋጠ ወጡ አንተ ነህ አሉ። ሊየምም ስልኩ ጠራና ስልኩን እንዳነሳ ወንድሙ ነበር። ታዲያ በማይሆን ሰዓት ነው የደወልከው ወንድሜ ሲለው ወደ ፓርቲው መጥቻለሁ፣ እኔም እታደማለሁ፣ አሁን መንገድ ላይ ነኝ፣ እየደረስኩኝ ነውና ስጦታ ይዣለሁ፣ ሚስተር ስታርሊንግ ሄድና ስጥ ስላለችኝ እየመጣው ነው አለው። እንዴ ስጦታ ለማን ብሎ ሲናገር ኤሌሮን ስታርሊንግ በፈገግታ መሳቅ ጀመረች። ያላወቁት ነገር ግን ከአጠገባቸው ነበረች። ወንድሙም በመቅስፈት ከቦታ ከደረሰ በኋላ ለወንድሙ ደውሎ ሁሉም ነገር ሰላም ነው ወይ? ሚስተር ስታርሊንግ ከመጣች በኋላ ምንም ነገር እንዲረበሽ አልፈልግም፣ ሰላም አድርገ ጠብቀኝ አለው። ወንድምየውም ጋርዶቹን አስከትሎ ወደ ፓርቲው መገስገስ ጀመረ። ሃርፐርም የስጦታው ነገር በጣም አስጨንቋት ነበርና የምን ስጦታ ነው ለማን ነው ስትለው ወልከርም ለእኔ ነው እንዴ ስጦታው ሲላት ታዲያ ከአንተ ውጪ ማን እዚህ ስጦታ የሚገባው ሰው አለ በማለት ወልከርን እያየችው በፍቅር አይን ነገረችው። ታዲያ በዚህ